ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 27 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት የተጋለጠው የጠቅላይ ሚኒስትር አብይ አህመድ የፖለቲካ ማኒፌስቶና የኢትዮጵያውያን ቀጣይ ዕጣ ፈንታን በተመለከተ፣ በፖለቲካ ቁማርና በጦርነት አዙሪት የታገተው የኢትዮጵያውያን ህይወትና ከአማጽያኑ ክደት በስተጀርባ ያለው እውነት፣ ኤርትራ ለትናንትናው የጠቅላይ ሚኒስትር አብይ ንግግር የሰጠችው ያልተጠበቀ ምላሽ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ ፖለቲካ ውስጥ እውነት እንደ ወቅቱ ፍላጎትና ስትራቴጂካዊ አስፈላጊነቱ የሚቀያየር ወራጅ ወንዝ ይመስላል። ጥር 26 2018 ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የሰጡት ማብራሪያ ከወትሮው የተለየና ለዓመታት የማይነኩ ተብሎ የታሰቡ የዲፕሎማሲ ግቦችን ያፈረሰ ነበረ። ይህ ንግግር ከተራ ወቅታዊ መግለጫ ባለፈ የአገሪቱን የወደፊት የፖለቲካና የኢኮኖሚ አቅጣጫ የሚያመለክት ታሪካዊ ማኒፌስቶ ሆኖ ተመዝግቧል። ጠቅላይ ሚኒስትሩ ከኤርትራ ጋር የነበረው ወዳጅነት መሻከሩን በይፋ አምነዋል። ቀደም ሲል የሁለቱ አገራት ግንኙነት የሻከረው በቀይ ባህር ጥያቄ ምክንያት ነው የሚለውን መላምልት ውድቅ በማድረግ ዋናው ምክንያት የኤርትራ ጦር በትግራይ ጦርነት ወቅት የፈጸመው ከመጠን ያለፈ ውድመት መሆኑን ገልጸዋል። ጠቅላይ ሚኒስትሩ በዝርዝር እንደጠቀሱት የኤርትራ ጦር በሽረ ፎቆችን ማፍረስ፣ በአክሱም ንጹሃንን መረሸንና በአዲግራት ፋብሪካዎችን መዝረፍ መጀመሩ የሁለቱ አገራት ግንኙነት ጫፍ ላይ አድርሶታል ብለዋል። በወቅቱ የኤርትራ ጦር በኢትዮጵያ ምድር የለም ተብሎ ሲካድ የነበረው ኢትዮጵያ በራሷ ሉዓላዊ ግዛት ላይ የነበራትን ወታደራዊ አቅም ተዳክሞ ስለነበረና ኤርትራን ለመጋፈጥ አቅም ስላልነበራት መሆኑን አብይ በይፋ አምነዋል። ይህ ዘግይቶ የወጣ እውነት በጂኦፖለቲካ ተንታኞች ዘንድ የመንግስትን ወቅታዊ ተጋላጭነት የሚያሳይ ቢሆንም አሁን ላይ ግን አገሪቱ ራሷን ችላ ለመቆም ያላትን በራስ መተማመን የሚያሳይ ተደርጎ ተወስዷል። በባሌም ሆነ በቦሌ የባህር በር ማግኘታችን አይቀርም የሚለው የጠቅላይ ሚኒስትር አብይ ንግግር በቀጠናው ያሉ አገራትን በተለይም ሶማሊያ፣ ጅቡቲና ኤርትራን ክፉኛ አስደንግጧል። ጠቅላይ ሚኒስትር አብይ አህመድ 130 ሚሊዮን ህዝብ ያላት ሀገር ያለ ባህር መቆየት ተፈጥሯዊ ህግን መሳት ነው ብለውም ነበር። ኢትዮጵያ ከምጽዋ እስከ ሞቃዲሾ ያለው 5000 ኪሎ ሜትር የባህር ዳርቻ ጠቅሳ 50 ኪሎ ሜትር ብቻ የመፈለጓ ጉዳይ በቁጥር አነስተኛ ቢመስልም የሉዓላዊነት ጉዳይ ግን በኪሎ ሜትር አይለካም። የዓለም አቀፍ የህግ ባለሙያዎች እንደሚሉት የኢትዮጵያ ጥያቄ በዩኤን ክሎስ የተባበሩት መንግስታት የባህር ህግ ማዕቀፍ ውስጥ ላንድ ሎክድ ወይንም ባህር አልባ አገራት ያላቸው መተላለፊያ መብትን የሚደግፍ ቢሆንም የባለቤትነት ጥያቄ ግን ዲፕሎማሲያዊ ብልሃትን የሚጠይቅ ነው። ይህ ፍላጎት የአጼ ምኒልክና የአጼ ዮሐንስን የባህር ኃይል ራዕይ ዳግም የመቀስቀስ ሙከራ ተደርጎ ሊወሰድ ይችላል። በኢኮኖሚው ዘርፍ መንግስት ትልቅ ስኬት አስመዝግቤያለሁ ብሏል። ባለፉት 6 ወራት 11.3 ቢሊዮን ዶላር የውጭ ምንዛሬ ገቢ መገኘቱን ተስፋ ሰጪ ቢሆንም ሌላኛው ገጽታ ግን አሳሳቢ ነው። የኢትዮጵያ ብር ምንዛሬ በገበያ እንዲወሰን መደረጉ የውጭ ኢንቨስትመንትና ብድርን ቢያሳልጥም በዝቅተኛው ማህበረሰብ ላይ ያመጣው የዋጋ ንረት ወይንም ኢንፍሌሽን እጅግ ከባድ ሆኗል። መንግስት ኮሜርሻል ብድር አልተበደርንም ቢልም የሀገሪቱ አጠቃላይ ዕዳ ከወለድ ክፍያ አሁንም ከፍተኛ ነው። በሚሊዮን የሚቆጠሩ ሰዎችን ህይወት የሚነካው ይህ የኢኮኖሚ መዋዠቅ በመንግስት ድጎማ ብቻ ለመፍታት መሞከር ዘላቂነቱ ላይ ጥያቄን ያስነሳል። የቀድሞውና የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግድቡን በተመለከተ እኛንን ፋይናንስ ያደረግነው በማለት የሰጡት መግለጫ በኢትዮጵያውያን ዘንድ ቁጣን ቀስቅሷል። አብይ ለዚህ የሰጡት ምላሽ የሀገሪቱ ብሔራዊ ኩራትን የሚያንጸባርቅ ነው። ግድቡ በኢትዮጵያውያን ላብ ገንዘብ የተገነባ መሆኑን የታወቀ ሀቅ ነው። ትራምፕ እርዳታ ሲሉ ለግድቡ የቀጥታ ገንዘብ ሳይሆን አሜሪካ ለኢትዮጵያ የምትሰጠውን አመታዊ ድጋፍ ማለታቸው እንደሆነ ይገመታል። ጠቅላይ ሚኒስትሩ የአንድ ፓርቲ ድምጽ አይጠቅምም፣ የተቃዋሚዎች ቁጥር ይጨምራል ማለታቸው አበረታች ቢሆንም በተግባር ግን በአማራና በኦሮሚያ ክልሎች ያለው የጸጥታ ችግር ለነጻና ፍትሃዊ ምርጫ ትልቅ እንቅፋት ነው። የተቃዋሚ ፓርቲዎች የሚያነሷቸው የእስርና የመዋከብ ቅሬታዎች ሳይፈቱ የፓርላማ መቀመጫ መጨመር ብቻውን ዲሞክራሲያዊ ስርዓትን አይገነባም። በአጠቃላይ ጠቅላይ ሚኒስትር አብይ አሁን የቆሙበት መስቀለኛ መንገድ እጅግ ውስብስብ ነው። አገሪቱ ወደ ቀይ ባህር ባለቤትነትና ወደ ኢኮኖሚያዊ ልዕልና መሸጋገር ወይንስ ከጎረቤቶቿና ከውስጥ ኃይሎች ጋራ ወደማይወጣበት ግጭት ውስጥ መግባት? የኢትዮጵያ መጻኢ ዕድል የሚወሰነው በንግግር ብቻ ሳይሆን በመሬት ላይ በሚወሰዱ ተግባራዊ ሰላማዊ እርምጃዎች ብቻ ይሆናል።
በኢትዮጵያ ለዓመታት የዘለቀው ግጭትና የፖለቲካ አለመረጋጋት ዋነኛ ገፈት ቀማሽ የሆነው ተራው ዜጋ ዛሬም በታጣቂዎች ቃላትና መሬት ላይ ባለው መራር እውነታ መካከል ተሰንጎ ይገኛል። በቅርቡ የኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሮ ወይንም ኩምሳ ድሪባ የሰጡት መግለጫ በጦርነት ለደቀቀው ሕዝብ አዲስ ተስፋ ሳይሆን ሌላ ጥያቄ ሆኖበታል። የአማጽያኑ ቡድን መሪ ጃልመሮ ለአሶሺየትድ ፕሬስ በሰጡት ቃለ ምልልስ የትግላችን ዓላማ ዲሞክራሲን መገንባትና በሕዝብ ፍላጎት ላይ የተመሰረተ ስርዓትን ማነጽ እንደሆነ ገልጸዋል። ይሁን እንጂ ይህ ለሕዝብ የቆመ የሚባለው ንግግር በየቀኑ ከሚሰማው የንጹሃን እገታና የግድያ ዜናና እንዲሁም መፈናቀል ጋር በእጅጉ ይጋጫል። አዛዡ ቡድናቸው በንጹሃን ላይ ጥቃት እንደማያደርስ ቢክዱም በመሬት ላይ ያለው ሀቅ ግን ሌላ ታሪክን ይናገራል። የዓለም አቀፍ የህግ ባለሙያ አቶ ባይሳ ዋቆያ ለዶቼ ቬለ እንደገለጹት ማንኛውም የታጠቀ ኃይል ንጹሃንን አልነካም የሚለው መከላከያ መቀበል እጅግ አዳጋች ነው። ባለሙያው እንደሚሉት ጦርነት ባለበት ቦታ ሁሉ ተፋላሚ ወገኖች የንጹሃንን ደህንነት ዋስትና የመስጠት ግዴታ ቢኖርባቸውም በተግባር ግን ሁለቱም ወገኖች መንግስትም ሆነ አማጽያኑ ለዜጎች ህይወት ደንታ ቢስ ሲሆኑ ይስተዋላል። የኦሮሞ ነጻነት ሰራዊት ከጥቂት ዓመታት በፊት በምዕራብና በደቡብ ኦሮሚያ ብቻ ተወስኖ የነበር ቢሆንም አሁን ግን በአብዛኛው የክልሉ ዞኖች ውስጥ መሰራጨቱ ይታወቃል። ይህ መስፋፋት ግን ለህዝቡ ነጻነትን ሳይሆን የጸጥታ ስጋትን፣ የዕለት ተዕለት ስራ ማቆምንና የኢኮኖሚ ውድመትን ይዞ ነው የመጣው። የተባበሩት መንግስታት ድርጅት አጥኚዎችና እንደ አምነስቲ ኢንተርናሽናል ያሉ ተሟጋች ድርጅቶች ቡድኑ በንጹሃን ግድያ፣ በአስገድዶ መድፈርና በታጋች ቤተሰቦች ላይ በሚፈጸም የገንዘብ ዝርፊያ ይከሱታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በቅርብ ወራት በሰዎች የመንቀሳቀስ መብት ላይ የተጋረጠው አደጋ ከሁለቱ ወገኖች በሚሰነዘር ጥቃት መባባሱን በተደጋጋሚ አስታውቋል። አቶ ባይሳ ዋቆያ እንደሚሉት በኢትዮጵያ ያለው ትልቁ ችግር የታጣቂዎች የውጊያ ስነ ምግባር ወይንም ሚሊተሪ ኤቲክስ እጥረት ነው። እንደ ቀድሞ የሐረር ጦር አካዳሚ ያሉ ተቋማት ወታደሩ ስለ ጦርነት ህግና ስለ ሰብአዊ መብቶች የሚያስተምሩበት አሰራር መዳከሙ ጦረኞች የጫካ ህግ ብቻ እንዲከተሉ አድርጓቸዋል ብለዋል። በተራዘመ ጦርነትና በተስፋ መቁረጥ ውስጥ ያሉ ታጣቂዎች በቀላሉ ወደ ንጹሃን ጥቃት ሊያመሩ እንደሚችሉ ባለሙያዎች ያስጠነቅቃሉ። ይህ ደግሞ በሁለቱ ወገን በመንግስት የድሮን ጥቃትና በአማጽያኑ የደፈጣ ውጊያ መካከል ለሚማቅቀው ህዝብ ተጨማሪ ስቃይ ነው። ዛሬ ኢትዮጵያውያን የሚጠይቁት ጥያቄ ግልጽ ነው። በዲሞክራሲ ስም ስንት ንጹሃን መሞት አለባቸው የሚል ጥያቄ ነው። የፖለቲካ ልሂቃንና የታጠቁ ኃይሎች መሪዎች በቪላዎች ወይንም በጫካ ምሽጋቸው ሆነው መግለጫ ሲሰጡ፣ ተራው ገበሬ ግን የእርሻ መሬቱን ጥሎ ይሰደዳል። ተማሪውም ከትምህርት ገበታው ይፈናቀላል። አቶ ባይሳ ዋቆያ እንደ መፍትሄ የሚያስቀምጡት የይቅርታ ፖለቲካና ገለልተኛ የሶስተኛ ወገን ምርመራ አስፈላጊነትን ነው። ነገር ግን ይህ እንዲሆን ጦርነቱ እንደ ትርፋማ ንግድ ወይንም እንደ ስልጣን መወጣጫ ያዩት ወገኖች ከግል ጥቅማቸው ይልቅ ለህዝብ ሰላም ቅድሚያ መስጠት ይኖርባቸዋል። ኢትዮጵያውያን ከቃላት በላይ የተግባር ሰላምን ይራባሉ። የአማጽያን አላጠቃንም ባይነትም ሆነ የመንግስት ህግን የማስከበር ዘመቻ በመጨረሻ የሚለካው በፈሰሰው ደምና በወደመው ንብረት እንጂ በጋዜጣዊ መግለጫ አይደለም። በኢትዮጵያና በኤርትራ መካከል ለወራት ሲታይ የቆየው የቃላት ጦርነት ትላንት ማክሰኞ ጥር 26 2018 አዲስ ምዕራፍን ይዟል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራ ሰራዊት በትግራይ ጦርነት ወቅት ግፍ ፈጽሟል በማለት ላቀረቡት ተከታታይ ክስ የአስመራ መንግስት ያልተገባ የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ትረካ ነው ሲል ጠንከር ያለ ምላሽን ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ሰፊ ማብራሪያ በሁለቱ አገራት መካከል የተፈጠረው ቅሬታ መነሻው በቀይ ባህር ጥያቄ ብቻ አለመሆኑን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ ልዩነቱ የተጀመረው በትግራይ ጦርነት ወቅት የኤርትራ ሰራዊት በሲቪል ተቋማትና በዜጎች ላይ ፈጽሞታል ካሉት ድርጊት ጋራ የተያያዘ ነው። የኤርትራ ጦር በሽሬ፣ በአክሱም፣ በአድዋና በአዲግራት ከተሞች የሚገኙ ፋብሪካዎችን ማውደሙንና የግለሰቦችን መኖሪያ ቤት ማፍረሱ ጠቅላይ ሚኒስትሩ ጠቅሰዋል። በተለይም በአክሱም ከተማ ወጣቶች በጅምላ ተረሽነዋል ሲሉ መንግስታቸው እስካሁን በይፋ ካቀረባቸው ክሶች ጠንከር ያለውን ሰንዝረዋል። በሁለቱ መንግስታት መካከል ያለው ግንኙነት የመጨረሻ ጫፍ ላይ የደረሰው የፕሪቶሪያው የሰላም ስምምነት ሲፈረም መሆኑን ጠቅላይ ሚኒስትር አብይ ገልጸዋል። እንዴት ህወሓት ሳይጠፋ ስምምነት ይደረጋል የሚል አቋም በአስመራ በኩል መንጸባረቁ ለውጥረቱ መባባስ ምክንያት መሆኑን አመላክተዋል።
የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ጠቅላይ ሚኒስቴሩ በፓርላማ የሰጡት መግለጫ ርካሽና ወራዳ ውሸት ሲሉ አጣጥለውታል። ሚኒስቴሩ በኤክስ ገጻቸው ባሰፈሩት ጽሁፍ የኢትዮጵያ መንግስት አመራሮች ቀደም ሲል ለኤርትራ ሰራዊት የነበራቸው አቋም አሁን ካለው ንግግር ጋር በእጅጉ እንደሚቃረን አስታውሰዋል። አቶ የማነ ገብረ መስቀል የብልጽግና ፓርቲ ከፍተኛ ወታደራዊ አዛዦችና መሪዎች ለኤርትራ ሰራዊት በሀገር ደረጃ የክብር ሜዳሊያን ሲያበረክቱና ትልቅ ምስጋናዎችን ሲገልጹ ነበረ በማለት የአሁኑን ውንጀላ የፖለቲካ ፍጆታና በኤርትራ ላይ ሊከፈት የታሰበውን ወረራ ሽፋን ለመስጠት የታለመ መሆኑን አብራርተዋል። ውጥረቱን ይበልጥ ያባባሰው ጠቅላይ ሚኒስትር አብይ አህመድ ስለ ባህር በር አስፈላጊነት ሲያስረዱ እስራኤል ከሶሪያ በወረራ የያዘችው የጎላን ከፍታዎች እንደ ምሳሌ መጥቀሳቸው ነው። ጠቅላይ ሚኒስትሩ እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነቷ ስጋት ያጋጥመኛል ብላ ስላመነች ነው ካሉ በኋላ ኢትዮጵያም ከቀይ ባህር ጋር ያላትን ትስስር የህልውና ጉዳይ መሆኑን አጽንኦት ሰጥተውበት ነበር። ይህ ንግግር በአስመራ በኩል ሉዓላዊነትን የመድፈር ፍላጎት ተደርጎ ተወስዷል። አቶ የማነ ገብረ መስቀል በምላሹ የጎላን ከፍታዎች ምሳሌ መነሳቱ ራሱ አዲስ አበባ አስመራ ላይ ልትከፍት ያስቀደችውን ግዴለሽና ህገወጥ ጦርነት አጀንዳን አጋልጦታል ብለዋል። የኢትዮጵያ በቀይ ባህር ላይ የባህር በር የማግኘት ጥያቄ በንግድ ህግ፣ በሊዝ ወይንም በመሬት ልውውጥ ለመፍታት ፍላጎት እንዳላት ብትገልጽም ከኤርትራ ጋር ያለው ግንኙነት ግን ከሰላም ስምምነቱ ማግስት ወደ ነበረበት ሁኔታ እየተመለሰ መሆኑ ተመልካቾች ይናገራሉ። ባለፈው ሳምንት የኢትዮጵያ ፌዴራል ፖሊስ ከኤርትራ ወደ አማራ ክልል ለፋኖ ታጣቂዎች ሊተላለፍ የነበረ የጦር መሳሪያ በቁጥጥር ስር አውያለው ማለቱ ይታወሳል። ይህ መግለጫና የትናንቱ የጠቅላይ ሚኒስቴሩ ንግግር በሁለቱ አገራት መካከል ያለውን ጂኦፖለቲካዊ ግንኙነት እጅግ አደገኛ ደረጃ ላይ መድረሱን ማሳያ ተደርጎ ተወስዷል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።